ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነዘዘው ነኝ አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት የባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደርን አዋጅ አጸደቀ። ከዚህ በተጨማሪ የመረጃ ነፃነትንና የፌደራል ሸሪዓ ፍርድ ቤቶችን ረቂቅ አዋጆች መርምሮ ለሚመለከታቸው ቋሚ ኮሚቴዎች መርቷል። መሰረት ባዩ ተጨማሪ አላት። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባ የተሻሻለውን የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር አዋጅ አጽድቋል። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ሪፖርቱንና የውሳኔ ሀሳቡን ባቀረቡበት ወቅት የግብርና ኤክስቴንሽንን አገልግሎት ተደራሽነትን ለማስፋት ምርትና ምርታማነትን ለማሳደግ አዋጁ መዘጋጀቱን አስረድተዋል። የግብርና ኤክስቴንሽን መሰረተ ልማት ዝርጋታዎችና ማዘመን በመንግስት ላይ ብቻ በመውደቁ በሚጠበቀው ደረጃ እርካታ ያልተገኘበትን የተጠቃሚዎች ፍላጎት ምላሽ ለመስጠት የሚያስችል አገልግሎቱ ባልደረሰባቸው አካባቢዎች የግብርና ኤክስቴንሽን ፈንድ በማቋቋምና ችግሩን ለመቅረፍ ጠቃሚ ስልት ያካተተ ጥራቱን የጠበቀ አገልግሎት ለተጠቃሚ እንዲደርስ የሚያግዝ የስርዓት መገምገሚያ የግብርና ልማት የአጋር አካላት የምክክር መድረክ እንዲኖር የአሰራር ስልት ያደራጀና ምርትና ምርታማነትን በመጨመር የግብርና ሽግግርን እውን ለማድረግ ትልቅ ድርሻ ያለው መሆኑን ቋሚ ኮሚቴው አምኖበታል። በሌላ በኩል ምክር ቤቱ የመረጃ ነፃነት ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ የመራ ሲሆን አዋጁ የመረጃ ነፃነትን ከማረጋገጥ አኳያ ፋይዳው የጎላ መሆኑ ተገልጿል። በአዋጁ ላይ መካተት አሉባቸው የተባሉ ጉዳዮችም በአባላቱ ተነስተዋል። ለመረጃ ጠያቂው የሚሰጥ ማንኛውም መረጃ በይዘትም ሆነ በቅርጽ እውነተኛና ትክክለኛ ነው ተብሎ ይገመታል። መረጃው ጠያቂው የተሰጠውን መረጃ መሰረት በማድረግ ሊጠቀምበት ይችላል ይላል። የተሳሳተ መረጃ የሚሰጡ ተቋማት ካሉ ምንድነው የሚደረጉት የሚለው ነገር አዋጁ ላይ አልተመለከተም። ምክንያቱም የምናየው ነገር ነው። በየመስሪያ ቤቱ ተሰግስገው ዜጎች እና ሀገርን የሚጎዱ የሚያሰራጩ በመንግስት የተሰገሰጉ ሰዎች አሉ። እንዴት ነው ተጠያቂ ሊሆን የሚችሉት የሚለው ነገር የለም። ራሳቸው አውቀው ተሳስተው ህዝብን የሚያሳስቱ ሀገርን የሚጎዱ አካላት ስላሉ እንዴት ነው የሚጠየቁት የሚለው ነገር አዋጁ ላይ መካተት መቻል አለበት። ከብሔራዊ ደህንነት ጋር ተያይዞ ማይገለጽ ጉዳይ ካለ ስፔሲፊክ በብሔራዊ ደህንነት ተቋማቶቻችን ላይ የሚያደርሰው ጉዳት በይፋ መኖር መረጋገጥ የሚያስችል ድንጋጌ መካተት አለበት ብዬ አስባለሁ። በጅምላ እነዚህ የብሔራዊ ደህንነት ጉዳዮቻችን ናቸው መገለጽ አይችሉም እየተባለ የዜጎች የመረጃ የማግኘት መብትን የሚጋፋ እንዳይሆን እና ብልሹ አሰራርንም ለመሸፈን በተለይ በመከላከያ፣ በደህንነት፣ በፖሊስ፣ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ ይሄ በአግባቡ ትርጉሙ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው። መረጃውን ለማግኘት በዝቅተኛ ወጪ መቅረብ እንዳለበት ለጠያቂው አካል ይገልጻል። ነገር ግን ዝቅተኛ ወጪው እንዴት እንደሚሰላ በዝርዝር የተባለ ነገር የለም። ለጋዜጠኞች የተለየ ከክፍያ ነፃ መብት ሊካተት ይገባል በዚህ አዋጅ ያስባለሁ። ከዚህ በተጨማሪ ምክር ቤቱ የፌደራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ መርምሮ ለሚመለከታቸው ቋሚ ኮሚቴዎች መርቷል። ጠቅላይ ሚኒስትር አብይ አህመድ ከትግራይ ጊዜያዊ አስተዳደር ጋር በአመታዊ ሪፖርት ላይ ውይይት አደረጉ። ጠቅላይ ሚኒስትሩ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያቀረቡትን አመታዊ ሪፖርት መቀበላቸውንና በሪፖርቱ ግኝቶች ላይ መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት ዛሬ ጠዋት አስታውቋል። ሌተናል ጀነራል ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል
ክልል ጊዜያዊ ፕሬዝዳንት ሆነው መሾማቸው ይታወሳል። ሌተናል ጀነራል ታደሰ ወረደ በእሳቸው አመራር የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁትን 8 ቁልፍ ተግባራት የያዘ አንድ ገጽ ሰነድ መፈረማቸው ይታወሳል። ከነዚህም ተግባራት መካከል ወሳኙ ተፈናቃዮች ወደ ቀድሞ ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፍጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ የማስፈታትና መልሶ የማቋቋም ስራ በፍጥነት ማከናወን የሚሉት ይገኙበታል። ስንቶቹ ተግባራት ስለመፈጸማቸው ግን የተገለጸ ነገር የለም። ከወራት በፊት በቀይ ባህር ላይ የተጀመረው የንግድ መርከቦች ጥቃት ኢትዮጵያን ለተጨማሪ ወጪ እንደዳረጋት ተገለጸ። ይህ የተገለጸው በውጭ ጉዳይ ኢንስቲትዩት አዘጋጅነት አራተኛው ዓመታዊ የቀይ ባህርና የኤደን ባህረ ሰላጤ ጉባኤ በተካሄደበት መድረክ ላይ ነው። ለዚህም በባህር ላይ እያጋጠሙ ያሉ ችግሮችን ለመፍታት አካታች የሆነ የባህር ላይ አስተዳደር ስርዓት መዘርጋት እንደሚያስፈልግ ተገልጿል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በበኩላቸው ከ18 ወራት በፊት በቀይ ባህር ላይ የተጀመረው የንግድ መርከቦች ጥቃት ዓለም አቀፍ ተጽዕኖ ያሳደረ ሲሆን መርከቦች መንገዳቸውን እንዲቀይሩ አስገድዷቸዋል። ይህ አማራጭ መንገድ የ14 ቀናት ተጨማሪ ጊዜና በመቶ ሺዎች የሚቆጠር ተጨማሪ ዶላር ወጪ የሚያስከትል መሆኑን አብራርተዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ አክለውም የቀይ ባህር አስተዳደር መዋቅር ላይ ብዙ ክፍተቶች መኖራቸውን አንስተው የተወሰኑ አካላት ብቻ የሚያደርጉት አስተዳደር መረጋጋትን ሊያመጣ ስለማይችል ፍትሃዊ፣ ሁሉንም ያካተተ የቀጣናው ደህንነት መድረክ መፍጠር ወሳኝ መሆኑን አስገንዝበዋል። በሌላ በኩል በባህር ላይ የሚያጋጥሙትን ችግሮች ለመፍታት አካታች የባህር ላይ አስተዳደር ስርዓት መዘርጋት አስፈላጊ መሆኑን የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ አስታውቀዋል። ዋና አዛዡ በወቅቱ እንደገለጹት የቀይ ባህርና የኤደን የባህር ወሽመጥ ቀጣና ለዓለም አቀፍ ንግድና ለቀጣናዊ ደህንነት ወሳኝ ነው። ይህ አካባቢ በባህር ላይ ውንብድና፣ ህገወጥ የሰዎችና የጦር መሳሪያ ዝውውር ባሉ ስብስብ ችግሮች እየተፈተነ ይገኛል ያሉት ዋና አዛዡ እነዚህን ችግሮች ለመፍታትም አካታች የባህር ላይ አስተዳደር ስርዓት መዘርጋት አስፈላጊ ሲሆን ይህም የባህር ጠረፍ ያላቸውን ሀገራት፣ ወደብ አልባ ሀገራትን እና ዓለም አቀፍ ተቋማትን በጋራ የሚያሳትፍ መሆን አለበት ብለዋል። ውጤታማ ትብብርና የመረጃ ልውውጥ መኖሩ የንግድ መስመሮችን ደህንነት ለማረጋገጥና ለጋራ ብልጽግና መሰረት ለመጣል ወሳኝ ሚና እንደሚጫወትም ተመልክቷል። ኮሚሽኑ በመንግስት ሆስፒታሎች ለሙስናና ለብልሹ አሰራር ያጋልጣሉ ያላቸውን ግኝቶች ይፋ አደረገ። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን በመንግስት ሆስፒታሎች አገልግሎት አሰጣጥና ግልጽነት ላይ ያጠናው ጥናት ለዘርፉ አመራሮች አቅርቦ ውይይት ተካሂዶበታል። በጥናቱም ለሙስናና ለብልሹ አሰራር ያጋልጣሉ ያላቸውን 15 ግኝቶች ያቀረበ ሲሆን የመፍትሄ አቅጣጫዎች ያላቸውንም አስቀምጧል። በጥናቱ ከታዩና ከተለዩት ክፍተቶች መካከልም የታካሚዎች አገልግሎት አሰጣጥ እንግልት፣ የመድኃኒት አቅርቦትና ስርጭት፣ ለብክነትና ለብልሹ አሰራር መጋለጥ፣ አንዳንድ የጤና ባለሙያዎች ሰዓት አክብሮ በስራ ቦታ ላይ አለመገኘትና ዘግይቶ መግባት፣ እንዲሁም ቀድሞ የመውጣት ችግር፣ የታካሚዎች የአልጋ አሰጣጥ ግልጽ አሰራርና ደረጃ ያለመኖር፣ የሕክምና መሳሪያዎችን በአግባቡ ያለመያዝና ያለመጠበቅ፣ ሲበላሹም በወቅቱ ያለማስጠገንና በሆስፒታሎች የሚሰጡ አገልግሎቶች በየደረጃ አለማስተናገድ ተጠቃሽ ናቸው። በውይይቱ ንግግር ያደረጉት የጤና ሚኒስቴር ዶክተር መቅደስ ዳባ ጥናቱ በጤናው ዘርፍ የሚስተዋሉ የአገልግሎት አሰጣጥ ክፍተቶችን በመለየት የመፍትሄ ሀሳብና የእርምት እርምጃ ለመውሰድ ያግዛል ብለዋል። የጥናቱ ግኝት ለተቋማችን ግብአት ነው ያሉት ሚኒስትሯ መሰራት ያለባቸውን ጉዳዮች ተግባራዊ በማድረግ አገልግሎታችንን ከሙስና የጸዳ ማድረግ ይገባል ሲሉም አሳስበዋል። የአርማውር ሃንሰን ምርምር ኢንስቲትዩት የኢትዮጵያን ስራዎች በማሳተም እያስተዋወቋት ነው አለ። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ ለኢዜአ እንደገለጹት በየዓመቱ ከ80 እስከ 100 የምርምር ስራዎች በታዋቂ የሳይንስ መጽሔቶች ላይ እንዲታተሙ በማድረግ ኢትዮጵያንና አፍሪካን በሳይንስና ቴክኖሎጂ ዘርፍ በስፋት እያስተዋወቀ ነው ብለዋል። በዚህም ባለፉት 8 ዓመታት በተለይም እንደ ሳምባ ነቀርሳ፣ ቲቢ፣ ወባ፣ ማጅራት ገትርና ኒሞኒያ ባሉ ተላላፊ በሽታዎች ላይ ውጤታማ ጥናቶች ማድረጉን ጠቅሰዋል። ከነዚህ መካከል የሳምባ ነቀርሳ
በሽታን የሕክምና ጊዜ ለማሳጠር የተደረገው ምርምር ለህዝቡ የጤና ችግር ቀጥተኛ መፍትሄ የሚሰጥ ነው ብለዋል። በተጨማሪም የተጠናቀቁና ውጤታማነታቸው የተረጋገጠ ምርምሮችም በቅርቡ ለህዝብ ይፋ እንደሚደረጉ ፕሮፌሰር አፈወርቅ አረጋግጠዋል። በቀጣይም ትኩረቱን በማስፋት ከተላላፊ በሽታዎች በተጨማሪ በአሁኑ ወቅት እየታዩ ባሉ ተላላፊ ባልሆኑ በሽታዎች ላይ ጥናት እያደረገ መሆኑን ተናግረዋል። ኢንስቲትዩቱ ከጤና ዘርፍ ባለፈ ከሀገር ውስጥ አምራች ኢንዱስትሪዎችና ከከፍተኛ ትምህርት ተቋማት ጋር በመተባበር የተለያዩ የሕክምና መሳሪያዎችን በማምረት ላይ እንደሚገኝም አንስተዋል። አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለዩ። ከንጉሱ ጊዜ ጀምሮ ሀገራቸውን በአምባሳደርነት ሲያገለግሉ የቆዩት አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። ከአምባሳደርነት የወዲት እምሩ በመቀጠልም በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደር ቆንጂት በኢቶዋ በካይሮ በቴል አቪቭ እና በቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንም ቋሚ መልእክተኛ በመሆን ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይም ልዩ አማካሪ ነበሩ። ኢሳት ነፃ የህዝብ ሚዲያም በእኚህ ድንቅ ኢትዮጵያዊት ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ያስቀመጡት የጊዜ ገደብ ቢቃረብም ኢራን የተኩስ አቁሙን ስምምነት አልተቀበለችውም። አንድ የኢራን ሚኒስትር የሀገራቸው ወጣቶች የኃይል ማመንጫ ተቋማትን እጅ ለእጅ ተያይዘው በመቆም ከጥቃት እንዲከላከሉ አሳስበዋል። ሸሪፍ ኢማም ተጨማሪ ያለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከ ማክሰኞ ድረስ ባስቀመጡት የጊዜ ገደብ ውስጥ የሆርሙዝ ሰርጥ የማይከፈት ከሆነ የኢራንን የኃይል ማመንጫዎችና ድልድዮች ሙሉ በሙሉ እንደሚያወድሙ አስጠንቅቀዋል። በሌላ በኩል ኢራን አሜሪካ ላቀረበችው የተኩስ አቁም ስምምነት በአደራዳሪዎች በኩል የተሰጠው ምላሽ ጠቃሚ ቢሆንም በቂ ግን አይደለም ብለዋል። በሌላ በኩል ኢራን የቀረበላትን የ45 ቀናት የተኩስ አቁም ምክረ ሐሳብ አልተቀበለችውም። ኢራን ፍላጎቷ የተኩስ አቁም ሳይሆን ጦርነቱ በዘላቂነት እንዲቆም ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ሰኞ ዕለት በቃል አቀባያቸው በኩል ባስተላለፉት መልእክት አሜሪካ ጥቃት ፈጽምበታል ያለችው የሲቪል መሰረተ ልማት በዓለም አቀፍ ሕግ የተከለከለ እንደሆነ አስታውቀዋል። ይህ በእንዲህ እያለ እስራኤል ማክሰኞ ጠዋት በኢራን ላይ አዲስ ጥቃት ፈጽማለች። ኢራንም በምላሹ በእስራኤልና በባህረ ሰላጤው የአረብ ሀገራት ላይ ጥቃት ፈጽማለች። የእስራኤል ጦር ማክሰኞ ዕለት ኢራናውያንን እስከ ሌሊቱ 9 ሰዓት ድረስ ባቡር ከመሳፈር እንዲቆጠቡ በፋርስ ቋንቋ ሲያስጠነቅቅ ነበር። በተጠቀሰው ሰዓት በባቡር ላይ መገኘት ለአደጋ ያጋልጣል ብሏል። ኢራን በበኩሏ ለሳምንታት የኢንተርኔት አገልግሎት እንዲቋረጥ አድርጋለች። በዚህ ሳቢያ ደግሞ ኢራናውያን ማስጠንቀቂያውን ማየት አይቻላቸውም እየተባለ ነው። የኢራኑ መንፈሳዊ መሪ ሞጅታባ ሆሚኒ እንዳሉት የኢራን ኃይሎች በመሪዎቻቸው መገደል ፈርተው ወደ ኋላ የሚያፈገፍጉ አይደሉም። ከዚህ ጋር በተያያዘ አንድ የኢራን ሚኒስትር የሀገራቸው ወጣቶች የኃይል ማመንጫ ተቋማትን እጅ ለእጅ ተያይዘው በመቆም ከጥቃት እንዲከላከሉ አሳስበዋል። በሌላ በኩል የኢራን አብዮታዊ ዘብ በዛሬው ዕለት ባስተላለፈው መልእክት የትራምፕን ማስፈራሪያ መሰረት የሌለው ሲል አጣጥሎታል። ወታደራዊ ባልሆኑ ኢላማዎች ላይ የሚደርሰው ጥቃት ከተደገመ ምላሹ የከፋና መጠነ ሰፊ ይሆናል ሲሉ የጦሩ ቃል አቀባይ ኢብራሂም ዞልፋቃሪ አስጠንቅቀዋል። ለሰዎች በሕይወት መኖር እጅግ አስፈላጊ የሆኑትን የሲቪል መሰረተ ልማቶች ኢላማ ማድረግ የጦር ወንጀል ነው። መሰረተ ልማቶችን ኢላማ ማድረግ ተገቢ ሊሆን የሚችለው የሲቪልና የጦር አገልግሎት የሚሰጥ ከሆነ ነው። ትራምፕ ግን ጥቂቱን ሳይሆን ሁሉንም የኢራን ኃይል ማመንጫዎች እንደሚያወድሙ ዝተዋል። በርካታ ሀገራት የትራምፕ አስተዳደር ከዚህ መሰል ጥቃት እንዲቆጠብ አሳስበዋል። የትራምፕ አስተዳደር ግን የተቀበለው አይመስልም። ዜናውን ስናዘጋጅ ሲኤንኤን፣ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው ነበርኩ። ሰናይ ጊዜ